ሰላም ልጆቼ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት 5 የሰልፍ ኬር መሰረቶችን ነው። አንዱን አድርገን ካጎደለን አንዱን ሙሉ ቤኔፊቱን ስለማናገኝ ነው። አይነቶች ውስጥ የመጀመሪያው ኢሞሽናል ሰልፍ ኬር ይባላል። ስሜታችንንና ራሳችንን እንድናውቅና እንዴት መቆጣጠር እንደምንችል የሚያስተምረን ነው። የዚህ አይነት የሰልፍ ኬር ውስጥ የሚካተቱ ሜዲቴሽን፣ ጆርናሊንግ የመሳሰሉት ማለት ነው። ሁለተኛ ኢንተሌክቹዋል ሰልፍ ኬር ይባላል። ይሄ ደግሞ አይምሯችንን ማሳደግ ላይ፣ ራሳችንን ማሳደግ ላይ፣ አዳዲስ ነገሮችን በመማር አዳዲስ መጽሐፎች፣ አዳዲስ ሆቢዎች፣ አዳዲስ ራሳችንን ብቻ የምናሳድግበት ነው ማለት ነው። ሶስተኛ ፊዚካል ሰልፍ ኬር ነው። ያው ይሄ ደግሞ አካላችንን የምንከባከብበት ነው። እንደ ስኪን ኬር፣ ስፖርት እንደመስራት የመሳሰሉት፣ ጤናማ ምግብ አመጋገብን መከተል፣ እነዚህ ሁላ አካላችን የምንከባከብበት የፊዚካል ሰልፍ ኬር ውስጥ ይካተታል። አራተኛ ሶሻል ሰልፍ ኬር ይባላል። ይሄ ደግሞ ሶሻል ኮሚኒቲ ቢልድ የምናደርግበት፣ ሶሻል ሰርክላችን ሄልዚ የሆነ ጤናማ የሆነ የምናደርግበት፣ ፍሬንድሺፓችን ሪሌሽንሺፕ ከቤተሰብ ጋር ያለንን ባውንደሪ በትክክል ጤናማ የሆነ የምናደርግበት ነው ማለት ነው። አምስተኛ ደግሞ ስፒሪቹዋል ሰልፍ ኬር ይባላል። ይሄ ደግሞ ፎከስ የሚያደርገው ከፈጣሪ ጋር ያለንን ሪሌሽንሺፕ ቢልድ የምናደርግበት ነው። አምልኮት ቦታ በመሄድ በመጸለይ፣ በመጾም የመሳሰሉትን በማድረግ ራሳችንን በእነዚህ 5 ኬር አይነቶች መንከባከብ እንችላለን ማለት ነው። እስከሚገናኝ ድረስ እወዳችኋለሁ።